ቬሮኒካ ለኔን የዘፈነችው እናና ይበለኝ መቼም ታውቃለ ሰው እንደሌለኝ ያለችው እኔን ነው እያልክ ነው። እናና ይበለኝ መቼም ታውቃለ ሰው እንደሌለኝ። በዙሪያ ያለ ሰው በሙሉ ታስጠያለሽ፣ ለምንም ነገር አትሆኝም፣ አንቺ የትም አትደርሽም እየተባልኩ ነው ያደግኩት አለች። ቀን እንደነገርኩሽ ምግብና መድኃኒት እሰራለሁ እስከ 8 ሰዓት እስከ 11 ሰዓት ተኩል። ከዛ እወጣለሁ። ከዛ እስከ 2 ሰዓት ጅም እገባለሁ። ከዛ ከ2 ሰዓት ጅም እንደገባው ምንም ሳላርፍ ክለብ እገባለሁ። ከዛ ሌሊቱን በሙሉ ቆሜ ያድራለሁ። በማግስቱ እንዴት ስራ ላይ 2 ሰዓት ብቻ ተኛለሁ። ባለሀብት እኮ ሰርቶት የመጣው ፌቨር ሊኖር ይችላል፣ ምናምን ሊተኮስበት ይችላል። ግን እኛ በ2500 ብር የሱን ህይወት እንጠብቃለን። ሁለቱን ማስተር የተማርኩት ክለብ ጋርድ እየሰራሁ ነው። ያ ማለት አንደኛውን ዊኬንድ አንደኛውን ኤክስቴንሽን በክለብ ብር ማለት ነው፣ በማገኘው ቲፕ ማለት ነው። ቦክስም ስገባ ቢያንስ ይሄኛው ህጋዊ ድብድብ ነው አለች እናቴ። ይሁን ታሰጠች። ሞዴል ስትባል ለሀብታም ለጨረታ የምትቀርብ ሴት የሚመስለው በጣም ብዙ አለ። ሪኮ ቲኬት የሚገዛኝ ብዙ ሀብታም እየፈለኩኝ ስዙር ነበረ። ፋይናሊ ግን የማላቃቸው ሀብታሞች ቲኬት ገዝተው ገብተው ነበረ። የገቡት ግን ለዓላማው አልነበረም። የህፃናቶችን ልብ ለመታደግ እነሱን ለማገዝ አልነበረም፣ ሞዴል ለመምረጥ ነበረ። ከፍለናል እንደምንማረው ምናምን ማንም ሰው ስለከፈለ ብቻ ከኔ ጋር ማር አይችልም። የፕሮግራማችን አጋር ስፖንሰር ቴምር ሪል ስቴት ነው። ቴምር ሪል ስቴት እስካሁን 6 ሳይቶችን ገንብቶ ማስረከቡ ይታወሳል። እንዲሁም በፒያሳ ሱቆችን፣ በሊሴ ገብረ ማርያም ትምህርት ቤት መኖሪያ ቤቶችን ለሽያጭም አቅርቧል። አሁን ላይ ደግሞ በሳር ቤት ከባለ 1 እስከ ባለ 3 መኝታ ቤቶችን ከ10% ቅድመ ክፍያ ጀምሮ ከ25 እስከ 40% የሚደርስ እውነተኛ ቅናሽ በካሬ 64200 ይዞሎት መጥቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስለሆነ እናመሰግናለን። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው በዛሬ መሰናዶ እንግዳ አድርጌ የጋበዝኩላችሁ ሞዴል ዞላን ነው። እንግዲህ ዞላ የሞዴሊንግ እና የአርት ስኩል አለው። እንዲሁም ደግሞ በማህበራዊ ሚዲያ በተለይ በቲክቶክ የተለያዩ ይዘት ያላቸውን ኮንቴንቶች ይሰራል። በአርቱም ውስጥ አለ፣ እንዲሁም በበጎ አድራጎት ስራዎች ውስጥም እንዲሁ ይጠቀሳል። በተለይ ለልብ ህሙማን በየአመቱ የገቢ ማሰባሰቢያ የሚያደርጋቸው ስራዎችም እንደዚሁ ተጠቃሽ ናቸው። አንድ ሰው በልዩ መንገድ እንድታመሰግኑልኝ ፈልጋለሁ። ባለፈው አመት ከ1.4 ሚሊዮን ብር በላይ አሰባስቦ ዘንድሮ ደግሞ ከ2.4 ሚሊዮን ብር በላይ አሰባስቦ ለልብ ህሙማን መርጃ ማዕከል ያበረከተ ታላቅ ሰው ነው። እሱን አንዴ እንድታመሰግኑልኝ በክብር ጠይቃቸዋለሁ። ለ10 ሰከንድ ያላባራ ጭብጨባ እንድትሰጡልኝ። በትምህርት ረገድም እንግዲህ 2 የማስተርስ ዲግሪዎች አሉት። ቦክሰኛም ነበር፣ የክለብም ጋርድ ነበር። ብዙ ነገር እንጨዋወታለን። በተለይ ደግሞ የድምፃዊት ቬሮኒካ አዳነ እጅግ ተወዳጅ የሆነላትና ከ23 ሚሊዮን በላይ እይታ ያገኘው እናናይ በተሰኘ ስራው ላይ እንግዲህ እናናይ በለኝ የተባልኩት እኔ ነኝ እያለኝ ነው። እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ። ቆይታ እናደርጋለን። እንዴት ለምን እንላለን። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ጋብዛለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አክብረህ ፍቃድ ሆኖ እዚህ ስለተገኘ በተመልካቾቼ ስም ከልብ አመሰግናለሁ። እኔም ስለጋብዛችሁኝ በጣም ነው አመሰግናለሁ። እንግዲህ ቬሮኒካ ለኔን የዘፈነችው እናና ይበለኝ መቼም ታውቃለ ሰው እንደሌለኝ ያለችው እኔን ነው እያልክ ነው። እውነት ነው። ይሄንን ነው ማረጋገጥ የፈለኩት። በጣም ተወዳጅ ስራ ነበር እናና ይበለኝና እንደው ከተወዳጆቹን ጀምር ብለን ነው። ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ህብረት ፊት ለፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ ክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል።
ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል። በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩአቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ስራው ብቻ ሳይሆን እውነት ለመናገር እሷን በጣም ተወዳጅ ልጅ ናት፣ ድምፃዊ ናት። ማለት ፐርሰናሊቲዋ ማለት ነው የውስጥ ስብዕና የምንለው አለና ሪያሊቲ እንደዚህ ውጭ ላይ የምታያት ነገር ወይም ደግሞ አንዳንድ አሁን ሶሻል ሚዲያ ላይ የምናየው ነገር ምንድነው የምናወራው ሌላ፣ መሬት ላይ ስኖር ደግሞ ያለው ነገር ሌላ ይሆናልና እሷ ሪልም እንደዛ ናትና አም ሃፒ እሷ ጋር ስለሰራው በጣም ደስ ብሎኛል። ቢኮዝ በብዙ መልካም ነገሮች አውቃታለሁ። በዚህ ብቻ አይደለም ማውቃት እሷንና ከዚህ በፊትም ያው የልቡ ማል ላይ በነበረው ነገር ያኔ ገና ማንም ሰው ሳያቀኝ ገና አማተር ዘፋኞች ፐርፎርም አናደርግም እያሉ ለበጎ አድራጎት ሲመልሱ እሷ ግን ከዚህ በላይ የጽድቅ ስራ የለም በጣም ደስ ብሏት አስተዋሱኝ እንዳራሳ ብላ የመጣች ሙዚቀኛ ናትና በጣም ሚዲያም ፐርሰናሊቲ ያላት ሙዚቀኛ ስለሆነች እሷ ጋር መስራት በጣም ደስ ብሎኛል። መጀመሪያ በበጎ አድራጎት ስራ ነው የተገናኛችሁት ሸራተን አዲስ ላይ? የመጀመሪያው የ2015 ኪነጥበብ ለልብ ሁማን የሚል ነሐሴ 1 ነበርና ፕሮግራሙ 3 አይነት ፓኬጆች ነበራቸው። ፕሮግራሙ አንደኛው የሞዴሊንግ ፋሽን ሾው ነው። ትልልቅ ገጣሚያን የግጥም ስራቸውን የሚያቀርቡበትና ሙዚቀኞች ደግሞ የሙዚቃ ስራቸውን አቅርበው ሰው በዛ ኢንተርቴን እያደረገ እየተዝናና በአንድ በኩል ደግሞ የተሰበሩ ልቦችን እንጠግን ለህፃናቶቹ እንድረስላቸው ነበር አላማው የነበረውና አስታውሳለሁ ሚሚስ አዲስ ክለብ ነበር የምትሰራው ያኔ እሷ እዛ ሄጄ ነበር ያገኘኋት ሌሊት ላይ ማለት ነው። ሌሊት 5 ሰዓት ወር ምናምን ማለት ነው። ቢኮዝ ኮንታክቱ አልነበረኝም ምናምን። በአካል ልታገኛት ሄድክ? ቢኮዝ አንደኛ ኮንታክቱ አልነበረኝም፣ ሁለተኛ ደግሞ እንደዚህ አይነት ነገሮችን በአካል አግኝተሽ ብታወሪ ሞር አሪፍ ነውና የበለጠ እውነት ነው። ሰው ቬሮኒካ ላገኛት ሄድኩኝ። ሳውራት ምንም አላንገራገረችም። ኢቭን አግሪመንት አላስፈረምኳትም። ቢኮዝ ሺዝ ሃፒ በጣም የወደደችው በጣም ደስ እንደውም አስታውሳለሁና ምናልባት ስራ ተደራርቦብኝ እንዳረሳ የቀደም ካስታውሰኝ እሺ ካላት ጉጉት አንጻርና ሺዝ ሃምፕል በጣም ደስ ይላል። ከዛ በኋላ ደግሞ በጣም ተወዳጅ በሆነ ስራዋ ላይ ሞዴል ሆነ ሰራ። በጣም ድንቅ ስራ ነው በጣም ማለት ነው። እና በጣም ጀግና ሙዚቀኛ ነች። በጣም ደስ ብሎኝ የሰራሁት በጣም ቻሌንጅ የሚያደርግ ስራ ነበር። ደስ ይል ነበር ብቻ በጣም ደስ ብሎኛል። እና እጅግ ተወዳጅ ስራ ነው። እንግዲህ ከዞላ ጋር ነው ቆይታ የምናደርገው። እናንተም አብራችሁን እንድትሆኑ በአክብሮት ነው የምንጋብዘው። በተለይ ስለ ሞዴሊንግ በደንብ እናወራለን። ምክንያቱም የሞዴሊንግ እና የአርት ትምህርት ቤትም ስለከፈትክ ተማሪዎችን የዚህ ፍላጎት ያላቸውንም በስነ ምግባርም በሙያውም ታንጸው እንዲወጡ ራሱን የቻለ ተቋም ስለከፈትክ ስለሱም እናነሳለን። ከዛ በፊት ግን የዞላ መንገድ እንዴት አይነት ነው? ምክንያቱም ቦክሰኛ እንደነበርክ ለኒያላ ስፖርት ክለብ ነው ስትጫወት የነበረው። ከዛ በኋላ ደግሞ ክለብ ውስጥም ጋርድ ነበርክና ከዛ እንዴት ነው ወደዚህኛው የመጣኸው? ዞላ እንግዲህ ትውልዱ ጎንደር ነው። ደቡብ ጎንደር ጋይንታሽ ጋይንት ይባል ቦታ ለሜቢ የምታውቂው ከሆነ ነው። እዛን የተወለደው ዞላ ስንል በነገራችን ላይ ስናቆላምጠው ነው ዘላለም ተድላ መስፍን። ጎንደር ነው ተወልጄ ያደግኩት። ስፔስ ቦታው ታሽ ጋይንት የምትባል ቦታ እና ከዛ ወደ አዲስ አበባ መጣሁ ከ8 ዓመት ምናምን በፊት ማለት ነው። ያው ስመጣ አዲስ አበባ ቻሌንጅ እንደሚያደርግ አውቀዋለሁ። መጣሁ። ፈርስት ዲግሪ ኢኮኖሚክስ ነበረኝ ያኔና የመጀመሪያ ቅጥሬ የነበረው የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ነበር። ኤፍኤምአካ ፕላኒንግ ባለሙያ ነበርኩኝ። ያኔ የሚከፈለኝ 3500 ብር ምናምን ነበረ። እኔ ደግሞ ቤት የተከራየሁት ካሳንቺስ ነበር። አስታውሳለሁ 1500 ብር ተከራይቼ ከቤተሰብ ተነጥዬ ኑሬ አላውቅምና ሰርቫይቭ ማድረግ ነው የሚመስለኝ። የፈለኩትን እየበላሁ የፈለኩትን እየለበስኩ ምናምን የመምህር ልጅ ነኝና እንደፈለኩኝ ነው ያደግኩት። ፋይናሊ ሳየው አይመጣም። ግን ደግሞ የክፍለ ሀገር ልጅ ሆኖ አዲስ አበባ ውስጥ የመንግስት መስሪያ ቤት ተቀጠረ ማለት ሎተሪ ወጣለት ነው ለቤተሰብ። ምክንያቱም መንግስት ሲባል የሆነ መተማመኛ ሁሉ ይመስላል። በተለይ
በአባቶቻችን አይምሮ ውስጥ ደስታቸው እንዴት ነበር? አዎ ማለት ነው። እዛ ለቅቄ ነው የመጣሁት ስራ ነው። እኔ እዛ አይደለም የምኖረው። ህልሞች አሉኝ። ሰው አዲስ አበባ መኖር ፈልጋለሁ። ሰፊውን ማርኬት መቀላቀል ፈልጋለሁ። ቢኮዝ እዛ ጋር ቢሆን ዞሮ ዛሬ ያለበት ሰውላን ማግኘት አልችልም። መወሰን ነበረብህ። ሰው ስራ ለቅቄ ስመጣ ትልቁ ቻሌንጅ የነበረው እሱ ነበር። ቤተሰብ ፋሚሊ ደስተኛ አልነበሩ። ግን መጣው ገባው። ከዛ በኋላ ግን ደሞዙ እንደነገርኩሽ አይበቃም። ስለዚህ አዲሽናል ስራ ያስፈልገኝ ነበር፣ ተጨማሪ ስራ እና ጥሩ ሰውነት ነበረኝ። አሁን ልክ ቦክስ ከገባው በኋላ ነው ትንሽ ሉዝ ያደረኩት። ሰውነት ታስተካክያለሽ፣ ትቀንሻለሽ። ያኛው በብረት ምናምን የሚመጣ ሰውነት ነውና ጋርድ መስራት አለብኝ ምናምን አልኩኝ። መጀመሪያ ጋርድ መሆንን ነበር ማለት እንዴት ነው? ክለቦች ውስጥ ጋርዱኛ አላቅም። እሱ ብቻ አይደለም፣ በሰዓቱ ነው የፈለግኩት ትልቅ የሚባል ክለብ ነው። ይሄ ጀማሪ ክለብ መሀል ላይ ምናምን አይደለም። ከገባሁኝ ትልቅ ክለብ ነው የምገባው ነው እና ክለብ ኤችቶ ነበር የጠየቅኩት። ክለብ ኤችቶ ምንድን ነበር መስፈርቱ? ያው እንግዲህ የጋርድ መስፈርቶች አሉት። ማለት የሴኩሪቲ ስራ ልምድ ሊኖርሽ ይገባል። አክቹሊ ማለት ግርግር እንዳይነሳ ሰው በሰላም ተዝናንቶ እንዲወጣ ነው አይደለ? ግን ደግሞ ብዙ ጊዜ ፊዚካሊ ፊት የሆኑ ሰዎች ናቸው እዛ ጋር የሚቆሙት። ሰው ፊዚካሉ ስለነበረኝ ማለት ነው። ወደዛ ሄድክ? እና ደውዬላቸው ስል ልምድ አለህ ምናምን አለኝ ማናጀሩ። የለኝም። ልምድ ሳይኖር እንዴት ክለብ ኤችቶ ትጠይቃለህ? ዋይኖት ለምድር ማልጠይቀው መሆን እችላለሁ። ልምጣና አየኝ ምናምን። ሲሄድ ግን የሆነው ነገር ሌላ ነው። ሲሄድ በጣም ወደደኝ። ፊዚካል እንትን የወደደው ምናምንና ብዙ የሚያስቁ ብዙ ፈተናዎች አሉት። እናነሳቸዋለን። እንግዲህ ክለብ ለመዝናናት የሚሄድ ምናልባት መጠጥም ይኖራል። ምናልባት ብቻ ሳይሆን በአብዛኛው መጠጥም ይኖራል። እዛ ቦታ ላይ እንግዲህ ሊዝናና የመጣው ሰው አለምንም ረብሻ በሰላም ተዝናንቶ እንዲወጣ ነው ክለቡም ጋርድ የሚፈልገው። አንተ እንደዚህ አይነት ስራ ልምድ የለህም። ገቢህን ለመጨመር ተጨማሪ ነገር ብለህ ነው ወደዚህ የገባኸው። እንዴት ነበር የመጀመሪያዎቹ የስራ ጊዜያት? ግን ጸቦችን አውቃለሁ የሚሰሩ ጸቦችን እኔ አውቃለሁ። ጸቦችን ያው ማለት ጸብ እንዴት ነው የሚረጋጋው፣ እንዴት ነው የሚፈታው ምናምን። እኛም እየተጋጨን እየተደባደብን አይደል ያደግነው፣ እንደዛ ነው ያደግነው ምናምን እና ሰው ገባው። የመጀመሪያው ነገር ትልቁ ቻሌንጅ የነበረው በ2500 ብር የሰውን ህይወት መጠበቅ not fair by the way። ደሞዙ ነው 2500 ብር ደሞዝ እየተከፈለ በቀን ነው በወር? ኧረ በወር 2500 ብር በወር እየተከፈለን የአንድን ባለሀብት ህይወት እንጠብቃለን እኛ ማለት ነው። ባለሀብት እኮ ሰርቶት የመጣው ፌቨር ሊኖር ይችላል ምናምን ሊተኮስበት ይችላል። ግን እኛ በ2500 ብር የሱን ህይወት እንጠብቃለን። ትክክል አይደለም by the way። አሁን ላይ ደሞዝ ስንት እንዳልሆነ ባላቅም፣ በዚሁ አጋጣሚ ግን የክለብ ባለቤቶች ለጋርዶች ደሞዝ ቢያስተካክሉላቸው ደስ ይለኛል። እውነት አሁን ላይ ታስቢው እንግዲህ 2010 ላይ ነው አይደለ? ከ7 ዓመት በፊት ደሞዝ የሚከፈልሽ 2500 ብር ነው። ሌሊቱን ሙሉ ደግሞ ቁመሽ ነው የምታድሪው። ኢቭን መቀመጥ አይቻልም። ሰው ሲዝናና መዝናናት አይቻልም። መዝናናትም አይቻልም። ቁመሽ ነው የምታድሪው። ያው ከተዝናናሽ እንዴት ያው በረፍት ቀንሽ በሳምንት አንድ ቀን እና ቻሌንጆች አሉት እንደነገርኩሽ። ጸቦች አሉ፣ በጣም በርካታ ጸቦች አሉ። ብዙ ጥጋበኞች ይመጣሉ። ሰው እንደፈለገ ከቤቱ ያለውን አመላምቶ ዘጋ ሊረጭ ይፈልጋል ምናምን እና ብዙ ከባድ ነገሮች አሉ። መጠጡም ቆስቆስ ይላል። እሱም አለ። ፐርፐዝሊ ደግሞ ለጸብ የሚመጣ ሰው አለ፣ ከቤቱ አስቦ ማለት ነው። ለመረበሽ የሚመጣ ሰው አለ። እከሌን እዚህ ቦታ አገኛለሁ ብሎ በግሩፕ ጸብ ለመፍጠር የሚመጡ ልጆች አሉ ምናምን እና በጣም ከባድ ነው። ህይወታቸው ያለፉ ጋርዶች እኮ አሉ እዛ ስራ ላይ ያሉ ማለት ነው። እና የኔ ግን ትንሽ ለየት የሚያደርገው ምንድን ነበር? ቀን እንደነገርኩሽ ምግብና መድኃኒት እሰራለሁ እስከ 8 ሰዓት እስከ 11 ሰዓት ተኩል። ከዛ እወጣለሁ። ከዛ እስከ 2 ሰዓት ጅም እገባለሁ። ከዛ ከ2 ሰዓት ጅም እንደገባው ምንም ሳላርፍ ክለብ እገባለሁ። ከዛ ሌሊቱን በሙሉ ቆሜ ያድራለሁ። በማግስቱ እንዴት ስራ ላይ 2 ሰዓት ብቻ ተኛለሁ። ይቻላል? አላማ ካለሽ አንዳንዴ ከፈለግሽው ይቻላል። ቢያንስ ለ9 ወር እንደዛ ሰርቻለሁ። ያ ማለት እንዴት ነው? እኔ ቢሮ ውስጥ ያሉት ቲሞቼ ልክ ሳምንቱን ቀናቶች ተከፋፍለው ነገ አንደኛው ደውሎ ይቀሰቅሰኛል። ካልሆነማ አልነቃም። ምክንያቱም 2 ሰዓት ተኝቼ እንዴት እነቃለሁ? ሰው እሄዳለሁ። በመጨረሻ ግን ምን ሆነ መሰለሽ? የሀረር ሰው ነበረች ኃላፊ እና የሆነ ጊዜ የኛ ቢሮ ልጆች ሊዝናኑ ይመጣሉ።
ከዛ በፊት አንዳንዴ ምን ይፈጠራሉ ክለብ ውስጥ ጸቦች ይፈጠሩ የለ አባብጠሽ ትሄጃለሽ። ይሄ ልጅ ምንድን ነው የሚሰራው? ቀን እዛ ቁጭ ብለሽ ትያለሽ ኩል ሆነሽ ማለት ነው። ማታ ደግሞ ጸብ ከመጣ ትቀበያለሽ፣ ትሰጫለሽ። ስለዚህ ምን ይሆናል? ጠዋት ላይ አብጠሽ ትይያለሽ። የሰጠው ባይታይም የተቀበልከውን ግን ይታያልና ልክ ጠዋት ላይ ስትገቢ ምንድን ነው የሚሰራው ይሄ ልጅ ነው? ምንድን ነው የት ነው የሚሰራው ነው ይባላል። አልናገርም። እኔ ለምን መሰለሽም አልናገረው የሚረዱኝ አይመስለኝም። ሰው አንድ ቀን ምንድነው የሆነው የኛ ልጆች ስታፎች ማለት ነው ሊዝናኑ ይመጣሉ። ሲመጡ እኔ ሱፍ ለብሼ በር ላይ ቁጭ ብዬ በጣም ገርሟቸው ለምን አልነገርከን? ያን ስራ እንድናግዝ ለምን አልነገርከን? ፋይናሊ ላለቃዬ ሲነግሯት በነቃበት ሰዓት ናለች። እስከዛ ድረስ ስራዎችን ከበር እናደርጋለን። በነቃበት ሰዓት ና ለምን 2 ሰዓት ተኩል ትገባለህ? በቃ 5 ሰዓት ምናምን ነው 4 ሰዓት ነው። ልክ ስትነቃና አንዳንድ ቀን በጣም ካስቸገረ እንቅልፍ እንጨርስ ነው። በጣም ሳፖርት አደርገኝ ነበርና በዛ መንገድ ነበር የጋርድ ህይወት ማለት ነው። ምን ያህል ጊዜ ሰራ? 7 ወር 8 ወር። ያ ማለት እንቅልፍ እያጣው ማለት ነው። አጠቃላይ 9 ወር ነው። ቢያንስ ግን 2 ወር ምናምን ሲቀረኝ ያው እነሱ ያወቁበት ሰዓት ማለት ነው። ከዛ በነቃበት ሰዓትና ባልነበርና በነቃውበት ሰዓት ይር ነበር። ምን አስተዋልክ? ምን ታዘብክ? በስራ አጋጣሚ ወደዛ ህይወት ውስጥ ስትቀላቀል ምን አስተዋልክ? ቀን ዝግ ሆነው የቆዩ ቤቶች ምሽት ላይ ያው የስራ ባህሪያቸው ስለሚያስገድዳቸው እንግዲህ በመብራት ተንቆጥቁጠው በተለየ ሁኔታ ሙዚቃ አለ፣ ድምፃውያኖች አሉ፣ ብዙ ሰዎችን ታያለህ ብዬ አስባለሁ። አሁን ያለውበትን ዞላን ወይም ዘላለምን እዚህ ጋር እንዳደርሰው ያደረገኝ አንደኛው ነገር እሱ ነው ብዬ አስባለሁ። በፊት የነበሩኝ የራሴ ጥንካሬዎች እንዳሉ ነው ማለት ነው። ቢኮዝ ውጭ ላይ ስንሆን የማይመስለን ነገር አለ። ለምሳሌ እኔ እህቴ ክለብ እንድትሄድ አልመክርም። እህቴ ብቻ ሳይሆን የኔ ተማሪዎች ክለብ እንዲሄዱ አልመክርም። መሄድም አይችሉም። ከሄዱላ ከትምህርት ገበታ ይሰናበታሉ። ሰው ምንድነው እዛ ጋር የምታየው ነገር አንዳንድ ሰው ገንዘብ ስላለው የፈለገውን ሰው እንደፈለገ ሊያደርግ ያምረዋል። እሱም ብቻ አይደለም። ጀስት ላይክ ላይፉ ልደት ልታከብር ሊሆን ይችላል የምትሄጂው፣ ግን ከዛ ከሄድሽ በኋላ ብዙ ነገሮች ይቀየራሉ። ብዙ የሚያጨሱት ነገር አለ፣ ትክክል ያልሆነ ነገር አለ። ሰው ይጠጣል፣ ከልክ በላይ ይጠጣል። መጠጥ ደግሞ ወደ ሰይጣናዊ መንገድ ይማራል። እና እነሱ ነገሮች ብዙ ነገሮችን ስላየኸው በቃ ለኔ ቅርብ የሆኑ ወይም ደግሞ በኔ ዙሪያ ላሉ አልመክርም። በአንድ ዓመት ውስጥ ልደቷን 2 ጊዜ የምታከብር ልጅ አንድ ጊዜ ያገጥማኝ ነበርና ምን ማለት ነው ማለት የመጀመሪያ ጊዜ ልደት ሊከበር ነው ተብሎ 1 2 3 ክለቦች ሰርቻለሁ። አንደኛው ቪአይፒ ነው፣ አንደኛው ክለብ ኤች2 ነው፣ አንደኛው ቲክስ ምጠፋኝ ቦሌ ድልድይ አካባቢ ነውና ብቻ አንደኛው ቤት ላይ ልደቷን ልታከብር ያው ስፖንሰር አለ ማለት ነውና በቃ ኦርደር ተደርገው ምናምን ተከበረ ምናምን ከ3 ወር ከምናምን በኋላ ይመስለኛልና ዛሬም ልደት ሊከበር ስለሆነ ምናምን የሆነ ቦታዎች ሪዘርቭ ተደረጉ። ልጅቷ ስትመጣ ራሷ ናት። ያ ማለት 2 የተለያዩ ሰዎች ናቸው ልደቷን የሚያከብሩላት ወንዶቹ። ከዛ ፊልም ላይ ነበር የምናውቀው። አንተ በጋር ያስጠላል ማለት ስብዕና የምንለው ነገር እሱ ነውና ሌላው ሰው ከዛ ምንድነው የሚማራው? ወይስ ደግሞ ገንዘብን ሜክ ማድረግ ብቻ ነው ወይ? ሊሆን የሚችለው ነገር እኮ እዛ ጋር ያለውን ኮክቴል ነው የሚጋብዛት፣ የሆነ ገንዘብ ነው ጊፍት የሚያደርገው፣ ወይም ደግሞ የሆነ ስጦታዎችን፣ ልብሶችን፣ ምናምን እቃዎች፣ ማቴሪያሎች ናቸው አክቹሊ። ግን ደግሞ በእንደዛ የተነሳ ብዙ ስብዕና ያላቸው ሴቶች አሉ አይደለ? ስለ ማንነታቸው፣ ስለ ክብራቸው። በዛው ልክ ደግሞ ካጠገቤ ማንም እንዳይደርስ የሚሉ ሴቶችን ማስታወስ ነበር። ለመዝናናት ብቻ ወይዝና መንዝ የሚመጡ ግን ደግሞ ማንም ሌጀንድ በዩ ሙዚቀኛ ምናምን ሁላ በዩ አጠገባቸው እንዳይደርስ የሚፈልጉ አሉ። ብዙ ጊዜ ዝናና ክብር ሲመጣ የፈለግሽውን ነገር እንደፈለግሽ ማድረግ የምትችይ ይመስላቸው ብዙ አሉ። ሰው እነሱን ነገር የሚቃወሙ እንደዚህ አይነት ሰዎችን የሚቃወሙ ሴቶችም ነበሩና ግን 1 ዓመት ውስጥ ልደት 2 ጊዜ እኛ ሳይከበርልን ያደግነው አሁን እያከበርን ያለነው። እንግዲህ በክለብ ውስጥ ያስተዋልካቸው ብዙ ነገሮች አሉ። ግን ያሁኑን ዞላ እንደሆነ ያደረጉኝም እዛ ውስጥ ያገኘኋቸው ነገሮች ናቸው። አዎ ለምን መሰለሽ? እኔ አሁን ብዙ ሀብታሞችን አውቃለሁ። ዞላዬ ውስኪን ጋብዝ ይሉኛል። ግን እዛ ጋር ተቀጥሬ የሚሰራው ስንት ብር ነበር? 2500 ብር። ውስኪ 15000 ብር 20000 ብር ምናምን ከሚከፍለው
ሙሉ እስኪ ቦትልን ጋብዝ ብሎኝ ያውቃሉ። ግን 5000 ብር ቢሰጡኝ በሰዓቱ ለእኔ 2 ወር ደሞዝ ነበር አይደለ? በነገራችን ላይ ሁለቱን ማስተር የተማርኩት ክለብ ጋርድ እየሰራው ነው። ያ ማለት አንደኛውን ዊኬንድ አንደኛውን ኤክስቴንሽን በክለብ ብር ማለት ነው፣ በማገኘው ቲፕ ማለት ነው። በደሞዜ ሳይሆን በማገኘው ቲፕ። ከደሞዝ በላይ ቲፕ ይሰራ ነበረ ማለት ሰው የሆነ እሱን ሴፍ የምታደርጊበት መንገድ የአንቺ ፐርሰናሊቲ ምናምን ደስ ካለው ቲፕ እያደረገሽ ይወጣል ምናምንና እነዛ ብሮች ሴቭ አድርጌ ማለት ነው 60 እና 70 ሺህ ብር ኢንቨስት አድርጌ 2 ማስተር የተማርኩበት በዛ ብር ነው። ያኔ ሰው ሲጋብዘኝ ምንም ነገር አልጋበዝም። ስፔሻሊ አልኮል የሚባል ነገር አልጠጣም ጭራሽ ማለት ነው። እና ተያይዞ ገደል እንዳይሆንም አዎ፣ ምክንያቱም ውስኪ ነው የሚጋብዝሽ፣ ጠጣሽ፣ ሰው ከሀሳብሽ ውጭ ነው የምትወጪው ነገሮች። እሱም ብቻ አይደለም ደግሞ ትልቁ ቻሌንጁ ጸብ ይፈጠራል አይደል? ክለብ ላይ አንድ ሰው ከጠጣ ራሱን መሆን ይችላል አይችልም ማለት የማይወድቅ ሰው ይወድቃል ማለት ነው። እሱም ደግሞ ሌላ ውድቀት ነው። ጸቦችም ሲመጡ በደንብ የምትቀበየው የምታስተናግጁ፣ ዱላም ቢበዛ የምትችይው ጠንካራ ስትሆኝ ነው፣ ስቴብል ስትሆኝ ነው፣ ስትጠብቂ ነው ራስሽን። ካልሆነ ከጠጣሽ ከሰከርሽ ከባድ ነው፣ በጣም ከባድ ነው። ያውቁ ነበር ቤተሰቦችን? አንድ ልጅ ነው ይመስለኛል አይደል? ቤተሰብ ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ህብረት ፊት ለፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ የክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል። ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል። በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባ ነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩአቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ወንድ ልጃ እና ስራ ያቆምኩት ቤተሰቦች ያወቁ ቀን ነው። ክለብ ያቆምኩት እሱ አጋጣሚ እንዴት መሰለሽ የሆነው የኛ አካባቢ ልጆች እናቴ በቀን 3 ጊዜ ትደውላለች እኔ ጋር። ጠዋት ላይ ትደውላለች፣ ቀን ላይ ትደውላለች፣ ማታ ትደውላለች። ምክንያቱም አገር ቤት እያለው ትንሽ እንጣላ ነበር ማማና ያን ነገር ስለምታስበው ሁሌም ልጇ ደህና መሆኑን ለማረጋገጥ ትፈልጋለች። ሰው ምንድን ነበር የማደርገው እኔ ክለብ ሰራ ሳለ ማታ 2 ሰዓት ገባለሁ አይደል? ክለብ ቀድሜ 1 ሰዓት ምናምን ደውላታለሁ። በጣም ስራ ስለበዛብኝ ስለደከመኝ ልተኛ ስለሆነ ስልኬን ሳይለንት ስለማደርገው ልደውልሽ ብዬ ነው። ከዛ በኋላ እንዳትደውል ማለት ነው። ቢኮዝ ከዛ በኋላ እኔ ማንሳት አልችልም። ከዛ እንደዛ ያን ሰራን ማለት ነው። እንግዲህ ወደ 9 ወር አካባቢ ፋይናሊ ምን ሆነ? የኛ ሀገር ልጆች ሊዝናኑ አዲስ አበባ ይመጣሉ። ሲመጡ እዛ ክለብ ይመጣሉ። ማትወጣበት ያዩኛል። ለነሱ ጥሩ ነገር መስሏቸው ነው ማለት ሴፍ አደረኳቸው፣ በደንብ ፈታ እንዲሉ አደረኳቸው። በቃ ሀገራችን ልጅ አገኘን ምናምን አሉ። እዛ ግን ሂደው አወሩ። ወይኔ በቃ አዲስ አበባ ስቴር ውስጥ ዝናኑ ምናምን ክለብ ስቴር ምናምን አሉ ማለት ነው። በዛን ቅጽበት ምን ተፈጥሮ ነበረ? በጣም ከባድ ጸብ ተፈጥሮ ነበረ። የግሩፕ ጸብ ማለት ነው እዛው ክለብ ውስጥ። እና ትንሽ እዚህ አካባቢ በኮብልስቶን ተወሩ ተመትቼ ነበረ እኔ እና እሱ ነገር ታስሮ ነበረ ያኔ። ከዛ መጥፎ አጋጣሚ ምን ሆነ? ያቁስል መዳን ነበረበትና ያቁስል ሳይደን የአባቴ ወንድም አረፈና ለልቅሶ መሄድ ነበረብኝ። አስሬው ነው የሚሄደው፣ ሌላ አማራጭ የለኝም። ከባድ ነበር እና እንደዚህ አስሬው ሂጄ ምንድን ነው የስትለኝ እናቴ አይ በቃ ፋሽን ነው ምናምን። ፋሽን ምን አይነት ፋሽን ነው? ብቻ ፋሽን ነው አልኳትና አመነች። መቼ ስተኛ ግን ማውለቅ ያለብኝ አረበ አላወለኩትም። ተኛው። ጠዋት ቀድማ ተነስታ ቁርስ ብላ ስትለኝ ልትቀሰቅሰኝ አልነሳ ስል በጣም አብጧል ከላይ። አስሬው ምን ያደርኩ እንዳታየው ብዬ ልካየችው። እናትና አባቴን በጣም ነው የማከብረው። በጣም ማለት ከእነሱ ትእዛዝ ውጭ መውጣት አልፈልግም። እና ከዛ በኋላ ያን ስራ ብሰራ በጣም እንደሚያዝኑብኝ ነገሩኝ። እዛው እንደሄድኩ
ፍቃድ አስፈቅጄ እንደሄድኩኝ እዛው ላይ ቻው በቃ አልሰራም ከዚህ በኋላ ብዬ ደወልኩላቸው። የመጨረሻ የክለብ ስራ እሱ ሆነ ማለት ነው። በጣም ይገርማል። ከዛ በኋላ ነው የሞዴሊንግ ቦክስ ገባው። ከዛ ቦክሱ ነው የቀደመው። ከዛ ቦክስ ገባው። ተደባዳቢ ነበር? ቢያንስ ልጅ ሆነ ተደባዳቢ ሳይሆን ሲነኩኝ አልወድም ማለቴ ሲነኩኝ አልወድም። የሰው ክብር አልነካም፣ ግን ማንም የኔን ቀይ መስመር እንዲያልፍ አልወድም። እንደዛም አላደግኩም እና ህፃን ልጅም ትልቅ ሰውም እኩል አከብራለሁ። ሲነኩኝ ግን አልወድም እና አንዳንዴ ዝም ብሎ ጎረምሳ ነኝ ብሎ ሰውን ሲበድልም አልወድም። ኢሰባዊ የምትይውን ነገር ማየት አልፈልግም ስቲል ነው ማለት ነው። ስለዚህ ወደ ቦክሱ ገባ? ቦክስ ገባሁና ቦክስም ስገባ ቢያንስ ይሄኛው ህጋዊ ድብድብ ነው አለች እናቴ። ይሁንታ ሰጠች። ይሄኛው ህጋዊ ድብድብ ነው፣ ድንጋይ የለውም አለች። ድንጋይ የለውም ጭቤ የለውም ምናምን፣ ቢያንስ ይሄኛው ህጋዊ ድብድብ ነው አለች። ለእኔ ያለ ቦክስ ክለብ ነበር የምጫወተው። በጣም ደስ የሚል ስፖርት ነበር፣ በጣም ነበር የምወደው። እሱን የሚያቆምኩት በምን አጋጣሚ ነው? ማስተር ፋይናሊ ሁለቱንም በአንድ አይደል መማረው እየከበደ ምናምን ሲመጣ ሪሰርች ፔፐር መስራት ነበረብኝ እና መምረጥ ነበረብኝ። አብዛኞቹ የቦክስ ጌሞች የሚሆኑት ዊኬንድ ላይ ነው። መላው አማራ፣ መላው አዲስ አበባ 2010 የሜዳሊያ ተሸላሚ ቦክሰኛ ነኝ። ግን ዊኬንድ ላይ ነው ጨዋታዎች፣ የቦክስ ጨዋታዎች ብዙ ጊዜ ያሉት። የኔ ሪሰርች ደግሞ አንደኛው ክላሴ ዊኬንድ ነው ብዬሻለሁ እና ሰው አወራው የትኛው ነገር አዋጭ ነው ምናምን። ሰው ቦክስ እንደኛ ሀገር እንደ ኢትዮጵያ አሁን ከረንትሊ ያለውን ነገር ብዙ አላውቅም፣ ግን ዛት ማች ነው። አሁንም ጓደኞቼ ስላሉ ያኔ አብረውኝ የነበሩት እና በሚከፍሉት ዋጋ ልክ አይደለም የሚከፈላቸው። ደምተሽ አጥንትሽ ተሰንጥቆ ተሰብረሽ ተጫውተሽ፣ ግን ያኔ ደሞዝ የሚከፈል የነበረው ቁጥር 1 ላይ የሚባል ተጫዋች፣ ቶፕ 1 ላይ የሚባል ተጫዋች 5,000 ብር ነበር የሚከፈል የነበረው። ግን አጥንትሽ ይሰበራል። ሕክምና ብትሄጂ የምታወጪውን ብር አስቢው። የ5,000 ብር ማለት አሁን ለካርድ የምታወጪው ምናምን ብር ነው እና እንደኛ ሀገር ብዙ ያላደገ ስፖርት ነው፣ ግን በጣም ብዙ እየተለፋበት ያለ እየተከፈለው ያልሆነ ዋጋ የሚከፈልበት ስፖርት ነው ቦክስም። እና ሰው አወራን፣ አካደሚካል ትምህርቱ ይሻለኛል ብለን ወሰንና ቦክሱን ደግሞ አቆሚ ወደ ማስተር ክላስ የመጣው ማለት ነው። ከዛ ሶስት ጨርስ ነው ወደ ሞዴሊንግ የመጣሁት። የሞዴሊንግ ሙያ እንግዲህ በማህበረሰባችን ውስጥ የተለያየ አረዳድና ግንዛቤ ቢኖረውም ግን በዓለም አቀፍ መድረኮች ላይ ሀገርን ሁሉ ሊያስጠራ የሚችል እጅግ በጣም ትልቅ ሙያ ነው። ወደዚህ ዘርፍ ውስጥ ስትገባ ስትቀላቀል በእርግጥ ቁመናህም ፍላጎትህም ተደምሮ ነው እንግዲህ እዛ ቦታ ላይ እንድትገኝ ያደረገ ጥረትህም እንደዚሁ። ምንድን ነበር ወደዚህ ነው መግባት ያለብኝ እንድትል ያደረገ? ከልጅነትሽ ጀምሮ ሰዎች የሚነግሩሽ ነገር አለ ማለት ሞዴል ቢሆን ምናምን ይሉሻል። ቁመት ስንት ነው? ሜትር ከ84 ብንቆም እንዲህ ነው። እሱ ብቻ ሳይሆን ደግሞ የሆነ ሰዓት ላይ ፍላጎቱ ይመጣልሻል። ግን ከዛ ምንድነው ጉግል የምታደርጊው ሞዴል ምንድነው የሚሰራቸው ስራዎች። በእርግጥ ያን ያክል ለወንድ ልጅ ፈተናው ከባድ ላይሆን ይችላል። ሴቶች ጋር ሲመጣ በጣም ኤክስትሪም ፈተናው ከባድ ነው፣ ጠንካራ ላልሆኑ ልጆች ማለት ነው። እና አንዳንዴ ከህልምሽ የሚያስወጣ ነው። ግን ደግሞ ከሰራሽበት ዓለም ላይ በጣም የሚሰራበት በጣም የተከበረ ብዙ ሙያ ነው። ከዛም ባሻገር ራስሽንም ለመጠበቅ ንጽህናሽን፣ የአንቺን ፐርሶናሊቲ ፈለግሽም አልፈለግሽም ስርዓት ይኖርሻል። በትክክል ሳይንሱን ከተረዳሽው አንቺ ፈለግሽም አልፈለግሽም ቆንጆ ለብሰሽ ትወጫለሽ፣ ሰውነትሽን በደንብ ትጠብቂያለሽ፣ አመጋገብሽን ታስተካክያለሽ፣ ለሰው ክብር ይኖርሻል። ምክንያቱም አርአያ ማለት ነው አይደል? ሞዴል ማለት ሰው ሌላ ሰው ከአንቺ የሚማረው ምንድን ነው አንቺ ለሰዎች የምታስተምሪው በምን መንገድ ነው አንቺን የሚያውቁሽ? እነሱን ነገሮችን ማስተካከል ስላለበት ከዛ ኦኬ ልማረው ሞዴሊንግ ብዬ ሞዴሊንግ ገባው። ስማረው በጣም ወደድኩት። ከዛ ግን ስትማሪ የምታያቸው ክፍተቶች አሉ አይደለ? ተማሪዎቹ የሚረዱበት መንገድ፣ ውጭ ላይ የምታየው ኮምፒቲሽኖች ላይ ስቴጂ፣ ካስት ላይ ስቴጂ ምናምን የምታየው ነገሮች አሉ። ሰው ዞላ ሞዴሊንግ ስኩል መክፈት አለበት እና የሚያያቸውን ችግሮች መቅረፍ አለበት። ካልሆነ ተማርኩ በቃ ማለት የተማርሽው ነገር ለሰው መትረፍ አለበት። ስተርፊ ደግሞ በምን መንገድ ነው የምትተርፊው? በመልካም ነገር ነው ወይ? እነሱን ነገር ማስተካከል ነበረብኝና ከዛ ሞዴሊንግ ስኩል ከፈትኩ ማለት ነው። ቀላል ነበር መክፈት? ተቋም መክፈት
ተቋም መክፈት በጣም ከባድ ነው፣ ቀላል አይደለም። ስንት ተማሪዎች አስመረቅ? ከ48 ተማሪዎች በላይ አስመርቄያለሁ ፈርስት ራውንድ ላይ። አሁን ከ60 ያላነሱ ተማሪዎች አሉ። አሁን ኔክስት ራውንድ ማለት ነው። ምንድነው ሴቶች የሚገጥማቸው በሞዴሊንግ ሙያ ውስጥ የሚገጥማቸው ቻሌንጅ ክፍተት ብለህ ያየኸውና ለመድፈን? እርግጠኛ ነኝ አሁን አንቺ ሴት ልጅ ብትኖርሽ ቲኔጀር ሲሆነች 10ዎቹ ቤት ያለች ወደ ሞዴሊንግ ስኩል ሊሄድ ብትል ኖ የሚል ጥያቄ መጀመሪያ ጭንቅላትሽ ላይ ይመጣ ይመስለኛል። ከዛ ወይ ልጅቷን ማሳመን አለባት፣ ካልሆነ ግን አትፈቅጅላትም። በጣም ብዙ ትልቅ ደረጃ ላይ መድረስ የሚፈልጉ ልጆች በዚህ ምክንያት ቤታቸው ውስጥ ታፍነው ይቀራሉ። ለምን? የስነ ምግባር ችግር ስላለ። የስነ ምግባር ማለት ሰው የሚረዳበትም ወይ ጭምር ማለት ነው። ለምሳሌ አንዳንዴ ሞዴል ስትባል ለሀብታም ለጨረታ የምትቀርብ ሴት የሚመስለው በጣም ብዙ ሰው አለ። ሀብታሞችም አሉ ፐርፐዝ ላይ አፈላልገው ሞዴሎችን ያልሆነ ነገር ውስጥ ለመክተት ከዓላማቸው ለማስቀረት ምናምን የሚፈልጉና በትክክል አጋጥሞሃል? አሁን በግንዛቤው እንግዲህ ማለት ምን ማለት መሰለሽ፣ አንቺ ተማሪዎች ጋር ያለው ነገር ነው። አሁን እኔ ተማሪዎች ጋር በጣም ቅርብ ነኝ። ያ ማለት እንደ መምህር ብቻ ሳይሆን እንደ ወንድምና እንደ እህት ነን። እኔ ተማሪዎች ላይ ዊርድ የሆነ ቴክስት ብጽፍላት አምታ ታሳየኛለች። እዚህ ድረስ ነው ቅርበታችን። ያ ማለት ምን ማለት ነው? ለምሳሌ የመጀመሪያ ፈርስት ራውንድ ሳስመርቅ የልቡማን ፕሮግራም ላይ ነበር ያስመረቅኩት። እኔ እኮ ትኬት የሚገዛኝ ብዙ ሀብታም እየፈለኩኝ ስዙር ነበረ። ፋይናሊ ግን የማላቃቸው ሀብታሞች ትኬት ገዝተው ገብተው ነበረ። የገቡት ግን ለዓላማው አልነበረም። የህፃናቶችን ልብ ለመታደግ እነሱን ለማገዝ አልነበረም። ሞዴል ለመምረጥ ነበረ። እናም መረጡ። ከዛ ቴክስት አደረጉ። ቴክስቱን አሳየች። የመረጡት ምን ለምርት ለአገልግሎት አምባሳደር እንዲሆኗቸው ነው፣ እንዲያስተዋውቁላቸው? እሱማ አንደኛው የሞዴሎች ስራ ነው እኮ ወደፊት። በጣም ነበር ደስ የሚለው እንደዛ ቢሆን ኖሮ። ላግባሽ ምናምን ላኑርሽ ቤት ልግዛልሽ ያለ እድሜያቸው ማለት ነው። ገባሽ? ያለ እድሜያቸው ምናልባት የነሱ ልጅ ማለት ነው። እና የኛ ልጅ ብትሆን ያን ነገር እናደርገዋለን ብለው ቆም ብለው ቢያስቡ አሪፍ ነው። ያው ሁሉንም ላቲ ትችያለሽ፣ ግን ፐርፐዝሊ ለዚህ የተሰማሩ ሰዎች አሉና አንዳንድ ጊዜ ሞዴሊንግን በጣም ፈታኝ የሚያደርገው እሱ ነው። ሴቶችን አቅማቸውን፣ ጉልበታቸውን፣ ያላቸውን እንትን ሳይሆን ፖቴንሻላቸውን ሳይሆን ገላቸውን፣ ውጫዊ ነገራቸውን ይመለከታሉና በሱ በጣም ብዙ ልጆች መማር እየፈለጉ እንዳይማሩ ሆነዋል። በጣም ብዙ ልጆች ደግሞ ተሸውደው ሂደዋል። ግን ያ ማለት ምን ማለት ነው? እኔ እዚህ ጋር ሁሌ የምቃረነው ነገር ለብዙ ሴቶች ጠበቃቸውን ነውን በዚህ መንገድ እየተጎዱ ነው እያልኩ ነው አይደል? በጣም ብዙ ሴቶች ደግሞ ራሳቸው ፈልገው ይሄን ነገር እያደረጉት ነው። ሰው ይጋጫል። ለምን ነው አሁን ይሄ በሙያው ውስጥ በዚህ ሙያ ውስጥ አልፈው የተሻለ ስራ ላይ ለመድረስ መንገዱን የጀመሩት ራሱን የቻለ አንድ ምድብ ነው። በሌላ ደግሞ አሁን ሶሻል ሚዲያው ሁሉም የራሱን አስተሳሰብ የራሱን መረዳት የሚገልጽበት መድረክ ሆኗል። መርጦ የማየቱ የተመልካቹ ወይም የተከታዩ እንዳለ ሆኖ እነሱን በምንድን ነው የምትለያቸው? አሁን ሞዴሊንግ ሆነው በዛ ውስጥ ያሉ ፈልገው በዚህ መጥተዋል በዛ ሄደዋል ልንል እንችላለን። ሌላኛው ደግሞ ሶሻል ሚዲያው ላይ የምናየው ነገርም አለ። ሶሻል ሚዲያው ላይ በጣም ሰፊ ነው የሚሆነው፣ ማለት ሰፊ ነው የሚሆነው። ግን የራሴን ምልከታ አስቀምጣለሁ። አንድ ሰው በነገራችን ላይ የሚሰራው ነገር አንድ ሰው አስተዳደጉን ይናገራል ብዬ አስባለሁ። በስርዓት በስነ ምግባር ታንጾ ቤተሰቦቹን አክብሮ የቤተሰቦቹን አይን ፈርቶ ጥሩና መጥፎውን ለይቶ ያደገ ልጅ አሁን ላይ አዲስ ነገር ፈጥሮ እንደዛ ይመጣል ብዬ አላስብም። that means አንቺ የምትውይበት ቦታ ምንድነው? ጓደኛህን ንገረኝና ማንነትህን ንገር ይባላል አይደል? ከማን ጋር እንደምትውል ንገረኝና ማንነትህን ነግርሃለሁ ይባላል። ይባላል። ያ ማለት ምን ማለት ነው? ዝምተኛው ነው ያደገ ልጅ ከየትም አምጥቶ ሳቂታ ሊሆን አይችልም። መጠጥ ሳይቀምስ ያደገ ልጅ ከየትም አምጥቶ አልኮል ቤቶችን ሲያሯሩጥ የሚውል ልጅ ሊሆን አይችልም። አንዳንድ የምንሰራቸው ነገሮች ችግሩ እኛ ጋር ብቻ አይደለም እኮ። እኛ ብቻ ጋር ቢሆን የምንሰራው መጥፎ ነገር እኛ ጋር ብቻ ቢሆን ጥሩ ነው። ግን ሶሻል ሚዲያ በጣም ብዙ ሰው የሚያየው ነው አይደለ? ገደብ የለውም አይደለ? ኢን ሚሊየንስ ይታያል አይደል? ቪዲዮ that means ያን ሁላ ሰው ነው የምንበርዘው ማለት ነው። በተለይ ደግሞ እንግዲህ አሉታዊ ነገር ሲሰራ ያው ሁሉም አላየሁም ቢልም ያየው ይበዛል።
ያየው ይበዛል። እሱ ምናልባት ተጽዕኖ አድርጎባቸው ይሆን ብዬ አስባለሁ። አንዳንዴ ኔጌቲቭ ነገር ስትሰሪ አሁን ለምሳሌ ሶሻል ሚዲያ ላይ ቡም ይላል አይደለ? ጥሩ ነገር ስትሰሪ ለምን እዚህ ጋር ሰው ተቸግሮ አትረጅም? ማንም ሰው የሚያይ የለም አይደለ? ግን ደግሞ እኔ የምቃወመው ምኑን መሰለሽ ጊዜያዊ ነገሮችን ብለን ስናስብ ብዙ ነገሮች ይበላሻሉ። ያ ማለት ዛሬ ዞላ ቪዲዮ እንዲታይለት ዊርድ የሆነ ነገር የሚሰራ ከሆነ እሺ ታየለት፣ ሰክሰስፉል ሆነ፣ የሚፈልገው ሌብል ላይ ደረሰ። የዛሬ 5 ዓመት አሁን ዊርድ የሆነ ነገር አልሰራም ብሎ ሲቆምስ ባክ የተሰሩት ስራዎች በሙሉ ይወጣሉ። ከኋላ ያለፍኩባቸው መንገዶች በሙሉ ይመጣሉ። ስለዚህ ያንን ማሰብ አለብን። እንደ ዱካ ምን ይሄ ደግሞ የሚቀመጥ ነው። በፊት በኢንተርኔት ምናምን ብዙ ባልነበረበት ጊዜ ቢሆን የሰው ወሬ ላይ ብቻ የሰው አፍ ላይ ብቻ ታያለሽ። አሁን ግን የድሮ ታሪክ እየተጎለጎለ የሚወጣበት ዘመን ላይ ነው አይደል ያለ ነው። ዛሬ የምንሰራው ስራ ነገኛም ብቻ አይደለም። ቤተሰብ ይኖረናል፣ ልጅ ይኖረናል። እነሱን ሁሉ ያሳፍራል፣ አንገት ያስደፋል። ዛሬ የምንሰራውን ነገር ጊዜያዊ ነገር ብንጠነቀቅ፣ ፕላስ ደግሞ ፈርሃ እግዚአብሔር ካለብን እነዚህን ነገሮች በጣም መፍራት አለብን። ማንኛውም ሰው በየሃይማኖቱ በየሚያመልከው አምላኩ መቼም እንደዚህ አይነት ነገር የሚደግፍ አለ ብዬ አላስብም እና ፈርሃ እግዚአብሔር ካለብን እነዚህን ነገሮች ለመስራት ትንሽ ያግደናል፣ ይይዘናል። ያ ማለት እኮ ሰው ባልዋለበት ይወቀሳል፣ ሰው ባልሰራው ይገደላል፣ ሰው ባልሰራው ህይወቱን ያጣል እንደማለት ነው። በውሸት ማለት ነው። ያልሞተ ሰው ሞተ ተብሎ ተለጥፎ አይተሽ ታውቂያለሽ አይደል? ያ ማለት ነው። የእሱ ልጅ እናት የልብ ህመም ቢኖርባት ሸተት ብትል ሌላ ሁለተኛ ሰው ሞተ። በማን ምክንያት? በአንድ ሰው ምክንያት። ምን ፈልጎ? ሶሻል ሚዲያ ላይ ያለው ቪው እንዲታይልኝ ብቻ ብሎ ማለት ነው። ግን ደግሞ ከዛም ባለፈ ያው እነሱም በተደጋጋሚ በጣም በብዙ መልኩ ተገቢ እንዳልሆነ ሲገለጽ ነበረ። አሁን የጉዳዩ ባለቤት በራሱ ለመታየት ብሎ የሚያደርጋቸው ከአካላዊ እንቅስቃሴ ጀምሮ እንግዲህ ልብ ያስበውን አይደል አንደበት የሚያወጣው ከንግግርም የሚያቀርቡትም ነገሮች ምንድን ነው ብለህ ወደኋላ ተመልሰ ከዚህ በፊት ይሰሩ የነበሩትን ነገሮች ስትመለከት በፊት በጣም ሰላማዊ ነገር ነበር። ያኔ እይታ አልነበራቸውም። ልክ እንዲህ አይነት ነገር ውስጥ ሲገቡ ተመልካቹም ይበዛልና አንዳንዴ የነሱ ብቻ ሳይሆን እኛም የምንመለከተው ማስተዋል የሚኖርብን ይመስለኛል። አይ ምንም ጥያቄ የለውም እኮ። ምክንያቱም አንድ ሰው ቪዲዮ ሰራ፣ ትክክል ያልሆነ ሶሻል ሚዲያ ቪዲዮ ሰራ፣ ፖስት አደረገ። ሰው ኢንጌጅመንት የሚሰጠው ጥሩ እይታ እንዲታይለት የሚያደርገው ማህበረሰቡ ነው። ምክንያቱም እነሱ ከላዩለት አይታይም፣ ያን ነገር ያቆማል። ግን ደግሞ እኛ እያየን ነው። እሱን ነው እያልኩሽ ያለሁት። ማለት እኛ የምንከተለው ነገር ምንድን ነው? ፎር ዩ ፔጃችን ላይ የሚመጣው ነገር ምንድን ነው? በነገራችን ላይ ኔጌቲቭ ነገር እኔ ጋር አይመጡልኝም። ብዙ ጊዜ እንደዚህ ትሬንዱ ነው ምናምን እንደዚህ ተባለ ምናምን ይባልና አረን ያላየሁትን ብያቸው ልክ ከፍተው ሲያሰሙኝ ትንሽዬ ሳውንዱ መጀመሪያ መጥቶልኝ አሳልፌዋለሁ። ያን ቪዲዮ ምን አስታውሳለሁ? ያችን የመጀመሪያውን አስታውሳለሁ። ሰው እንደዚህ አይነት መጥፎ የሆነ ነገር ስናይ እንጨርሰዋለን፣ ባናየው ላይክ እናደርገዋለን። ለምን? ድጋሚ እንዲመጣ ስለሚፈለግ ማለት ነው። ሰው መቅረፍ ያለብን እሱ ነው። በነገራችን ላይ ከሞዴሊንግ ጋርም ተያይዞ እኔ ትምህርት ቤቴ ላይ በጣም ብዙ ህጎችን እንዳወጣ ያደረገኝ አንደኛው ነገር ነው። ማለት አሁን የኔ ልጆች ዊርድ የሆነ የሶሻል ሚዲያ ቪዲዮ መስራት አይችሉም፣ ግን ከፍለው ነው የሚማሩት። ብዙ ጊዜ ይባላል ከፍለናል እንደ የምንማረው ምናምን። ማንም ሰው ስለከፈለ ብቻ ከኔ ጋር መማር አይችልም። ማለት ብራንዴ ነው፣ በእናንተ ውስጥ ነኝ ያለሁት። አንድ ትክክል ያልሆነ ሰው ሲወጣ ከዛ ውስጥ ማን አለ? መምህሩ አለ አይደለ? ጥሩ ደረጃ ላይ ሲደርስ ማን ያስተማረ ይባላል አይደል? ያለ ሰው እናንተ ምናልባት አሁን ላይ ለቤት ክራይ ከበር የሚያደርግልኝ ገንዘብ እየከፈላችሁ ሊሆን ይችላል። ነገ ከነገ በኋላስ እናንተን ማገኛችሁ የት ነው? ያ ቦታ ነው ይናገራል። ሞዴልን ማለታችሁ አይቀርም። ሰው የት የተማራችሁት ሲባል ደግሞ ያኔ ማን ይባላል? ዞላ ጋር የተማርነው ይባላል። ከህጎቹ ወይም ህጎቹን ሳይተገብሩ ቀርተው አፈንግጠው የተባረሩ ተማሪዎች አሉ። 13 ተማሪ በአንድ ዓመት ውስጥ 13 ተማሪ ሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያ ላይ ብቻ ሳይሆን ሙሉ ፐርሰናሊቲ። ለምሳሌ እኔ ልጆች ክለብ መገኘት አይችሉም። ትምህርታቸውን ከጨረሱ በኋላ አላውቅም፣ እኔ አልቆጣጠራቸውም። ሰው ነው ያለው። ግን ክለብ ላይ ሆኖ ቪዲዮአቸው ከመጣልኝ ይባረራሉ። የኔ ልጆቹ ነው ጫት ቤት፣ አሽሽ ቤት፣ ሲጋራ ቤት ምናምን መገኘት አይችሉም። የኔ ልጆቹ ነው ኔጌቲቭ፣ ይሄ ማህበረሰቡ የማይወደው አስተዳደግ የሚባል አይነት ቪዲዮ አለ አይደለ? እንደዚህ አይነት ቪዲዮ መስራት አይችሉም። ኮላም ማድረግም አይችሉም። እነሱ አካውንት ላይ ብቻ ሳይሆን ዊርድ የሆነ ቪዲዮ የሚሰራ ሰው ጋር ከተገኙም እንደዛው ነው፣ ቪዲዮ ከደረሰኝ ማለት ነው።
ሰው ገንዘቡን አይደለም ቤዝድ ማድረገው ያላማ አለኝ ማለት በዓለም ደረጃ ተወዳዳሪ መሆን የሚችል አገሩን ባህሉን ወጉን የሚያሳይ ኢትዮጵያዊነትን የሚያጎላ ሞዴል ለማፍራት ነው የከፈትኩት። ስለዚህ ገንዘብን ሳይሆን እኔ ህልሜን ነው የምከተለውና ለምሳሌ መጀመሪያ ዙር ላይ 13 አባረርኩ አልኩሽ አይደል? አሁን ኔክስት ራውንድ ላይ ምንም አላባረርኩም። ለምን? የመጀመሪያው ፍላጎታቸው እዚህ ጋር የሚሆኑ ተማሪዎች ይመጣሉ። አሁን ግን ፍላጎታቸው እዚህ ጋር የሆኑ ተማሪዎች አይመጡም። ለምን? እንደሚባለው ዞላ ጋር ሲባል ስነ ምግባር በጣም ሲሪየስ ነው ይባላል። ኢቭን ትሬኒንግም ሰጠው 10 ወር ብቻ ነው። 3 ወር 6 ወር አላሰለጥንም ሞዴሊንግ 3 ወር 6 ወር ባሰለጥን ቦታ የሚባል ነገር አይኖረኝም ማለት ግን አላሰለጥንም። ለምን? 10 ወር ነው። አዎ ለምን? በስነ ምግባራቸው መታነጽ አለባቸው። ኮንፊደንሳቸው ቢልድ ማድረግ አለባቸው። በራሳቸው መተማመን አለባቸው። ራሳቸውን ቤተሰቦቻቸውን ማክበር መቻል አለባቸው እና ለህልማቸው መኖር አለባቸው። እነዚህን ነገሮች በ3 ወር አሰለጥናቸዋለሁ? በጭራሽ ሊሆን አይችልም። ግን ግድ ቆንጆ መኮን አለበት። ያው መቼም ሁሉም ሰው የራሱ የሆነ ደም ግባት፣ የራሱ የሆነ መልክ፣ የራሱ የሆነ ነገር አለው። ሁላችንም አንድ አይነት አይደለንም። ግዴታ አፍንጫ ሰልካካ፣ አይኗ ጎላ ጎላ ያለ ረጅም ግድ መሆን አለበት? እንደሱ ስትይ አንድ ተማሪን አስታወሽ ማለት በቅርቡ ስፖንሰር ያደረኳት አንድ ተማሪ አለች። አክቹሊ ዊዝን የር መክፈል ለማይችሉ የትራንስፖርት የታክሲ እንኳን ለሚያጡ ግን ደግሞ ህልማቸው ላላቸው በእኔ ምክንያት ወይም ለትምህርት መክፈል ባለመቻላቸው ምክንያት ህልማቸውን እንዳያጡ በየአመቱ 10 ተማሪዎችን በነፃ አስተምራለሁ። በጣም የአቅመ ደካማ ልጆች የሆኑ ህልም ያላቸው እና በቅርቡ ምንድነው የገጠመኝ? ሶሻል ሚዲያ ላይ ነው ያየሁት ቪዲዮን። በዙሪያ ያለ ሰው በሙሉ ታስጠያለሽ፣ ለምንም ነገር አትሆኝም፣ አንቺ የትም አትደርሽም እየተባልኩ ነው ያደግኩት አለች። ቪዲዮ ሰርታና ፖስት ያደረገችው እና ፎቶ ሞዴል መሆን ህልም አለኝ፣ ሞዴል መሆን ህልም አለኝ፣ ይሄን ማሳየት ፈልጋለሁ ነበር ያለችው እና እባካችሁን ለሞዴሊንግ ስኩሎች እና ለሞዴል አሰልጣኞች ሜንሽን አድርጉልኝ ቪዲዮ ምናምን ብሎ አየሁት። ቪዲዮን መጣ ወደ 9 ነው 10 ሰው ሜንሽን አድርጎኛል እዛ ቪዲዮ ላይ እና አየሁት፣ አዳመጥኩት። ምን ሆነ የሚያስጠላው? ሲጀመር አምላክ የፈጠረው በሙሉ ጥንቅቅ አድርጎ ነው የፈጠረው። ምን ሆነ የሚያስጠላው? ብዙ ጊዜ ውጫችን ውበትን የሚገልጸው ሰው እንዴት ነው? ውጩን ነው። በነገራችን ላይ ትልልቅ ቢዩቲ ፓጀንቶች ላይ ውበት የሚባለው ውጫዊ ውበት አይደለም። የምትናገሪው ነገር፣ የምታወሪው ነገር፣ ሀገርሽ እንዴት ነው የገለጽሻት፣ በምን መንገድ ነው ያንቺ ስብዕና ውስጥሽ ማንነትሽ እንዴት ነው ያስረዳሽው ነው። አንቺ ውስጥ ያለው አመለካከት ምንድነው ነው ውበት ማለት ነው። ሰው አየሁት፣ ቪዲዮ ሰርቼ ነው የጋበዝኳት። ነይ አንቺ ቆንጆ ነሽ፣ ምንም አይወጣልሽም፣ ሰርተሽ ታሳያቸዋለሽ ነው ያልኳት። እና በጣም አጭር ጊዜ ነው፣ ወደ 2 ወር ምናምን እንኳን አይሆናትም አሁን ትምህርት ከጀመረች። አዎ። እና በቅርቡ አንድ ፋሽን ሾው መድረክ ነበራት። ታውቃለህ አለች፣ ጠንካራ ከመሆኔም በላይ በራስ ከመተማመኔም በላይ እንደዛ ሲሉኝ ከነበሩት ሁሉ በሙሉ አሁን አድናቆታቸውን ወደ እኔ እያዞሩ መጡ አለች። ገና ጀማሪሽ ነው፣ ከዚህ በላይ ተሰሪያለሽ። ሰው ሞዴሊንግ ማለት የውጫዊ ቁንጅና ስልክ ቀጭን ምናምን አይደለም። ብዙ ካታጎሪዎች አሉት። ሰው እንደየካታጎሪው ሊገባ ይችላል። አሁን ፊትነስ ሞዴል እንላለን፣ ፓርት ሞዴል እንላለን፣ ፊት ሞዴል እንላለን፣ ኮሜርሻል፣ ፕሮሞሽናል፣ ራኖይ ሞዴል ምናምን፣ ፎቶ ሞዴል ምናምን እንላለን አይደል? ካታጎሪ ይኖረዋል። ለራኖይ ምናምን ስትይ መስፈርት ልታስቀምጭ ትችላለሽ። ቁመቱ እንደዚህ፣ ክብደቱ እንደዚህ ልትይ ትችላለሽ። ግን አሁን ፎቶ ሞዴል ስትይ ዳትማች ቁመታቸውን ላይ ያስፈልግ ይችላል። ግን ፎቶጀኒክ መሆን መቻል አለባቸው። ፎቶ ላይ ጎበዝ መሆን መቻል አለባቸው። እሱ በትምህርት የሚመጣ ነው። እየተማሩ እያሻሻሉ ምናምን የሚያመጡት ነገር ነው። ወፍራሞችም እኮ ፕላስ ሳይዝ ሞዴል ተብለው ይሰራሉ። ቀጭኖች ምናምን ብቻ ሳይሆኑ ማለት ነው። ሰው ስንገባ በደንብ ሰፋ ተብሎ የተቀመጠ ነው ሳይንሱ እና ለሁሉም ፍላጎት ላላቸው የእናንተ ትምህርት ቤት የህፃናቶችም አለ፣ የሂጃብ ሞዴል ኢቭን አለ። ሰው ለሁሉም በየካታጎሪያቸው ይማራሉ፣ ስብዕናቸውንም ጭምር ማለት ነው። በጣም ትልቅ ነገር ነው። እንግዲህ በደንብ ፍላጎቱ ያላቸው ወደ ዞላ ሞዴሊንግ እና አርት አካዳሚ ቢመጡ በደንብ ብዙ ነገር ያገኛሉ ማለት ነው። የተመረቁት በምን አይነት ሁኔታ ላይ ናቸው? ከዛስ በኋላ ካስመረቅክ በኋላ የመከታተሉ የስራ እድሎች፣ የተለያዩ መድረኮችን የመፍጠር ነገር አለ? አዎ ኢቭን የኔ ልጆች አሁን ካስመረኳቸው በኋላ
በሳምንት አንድ ቀን እንዲማሩ ፈቅድላቸዋለሁ ተጨማሪ እንዳይረሱት ማለት ነው። ከዛ ውጭ ደግሞ እየተመረቀው ብቻ ሳይሆን እየተማሩ ስራዎች እኮ ይመጣሉ። የመምረጥ ጉዳይ ነው እንጂ ስራዎች ይመጣሉ። ግን ቅድም አንዳንዶቹ ነገሮች ጊዜና ሰዓቱ ስላልሆነ አሁን ላይ ባወራቸው የሆኑ ሰዎችን ስለሚጎዱ ነው እና በጣም ትልልቅ ስራዎች ይመጣሉ፣ በጣም ትልልቅ ብሮች ይመጣሉ። ግን ደግሞ ከጀርባቸው ይዞት የሚመጡት ነገር ያልደግፈውም የሰው ልጅ የፈጋውን ያክል ፈግቶ ግን ትክክለኛ ክብሯን ጠብቃ ማንነቷን ይዛ ነው መውጣት ያለባት ብዬ አስባለሁ። ሴት ሙሉ ሴት ሁና ማለት ነው። እነዛ ነገሮች የሚቃረኑ ነገሮች ሲመጡ ነው እላለሁ። በቅርቡ ለክለብ ሆስት ብላ የክለብ ማኔጀር ነኝ ብላ ደወለች። ልጆች ፈልጌ ብላ ማለት ነው። እና ክለብ ሰርቻለሁ አይደል? እኔ ባልሰራ ሊሆን ይችላል ላላቀው እችላለሁ። ለምሳሌ ትልልቅ ስርዓት ያላቸው ቤቶች ሆስት ሲጠይቁ ይሰጣለሁ። ለምሳሌ እንደነ ዮዳ አቢሲኒያ እንደነ ቶቶት ምናምን የሚሰራውን ስለማውቀው በስርዓት እንግዳ ያስገባሉ፣ ያስወጣሉ፣ ቦታ ያስይዛሉ። ዌይተር ተቀጥራ 4,000 ብር የሚከፈላት ልጅ ከዛ ወጥቼ 10,000 ብርና 15,000 ብር እንዲከፈላት ባደርጋት የተሻለ ነው። ክብሯንም ጠብቃ ቀሚሷን ለብሳ ባህሏን ጠብቃ ነው። ለክለብ ሆስት ብላ በወር 20,000 ብር ነው የሚከፈላቸው ምናምን አለች። መጣች መደም ይሰሩት አልኳት። ሰዎች ሲመጡ ቦታ ማስያዝ፣ እሺ ቦታ ማስያዝ። ከዛስ ክለብ ላይ ታዲያ ለምን ሞዴሎች መምረጥ ፈለግሽ? ደግሞ ምንድነው ያለችው? መታ ቆንጆ ምናምን ለምን አልኳት። ቦታ ለማስያዝ ሰው ለምን ቆንጆ ፈለግሽ አልኳት። አይ ሰው ደስ ብሏቸው ምናምን። አንድ ጥያቄ ልጠይቅሽ፣ አንድ ባለ ሀብት መጥቶ እቺ ልጅ ፈልጋታለሁና ቁጭ አድርጊልኝ ቢልሽ ኖት ይዋልሽ? አዎ ብለዋለሁ አለች። ማኔጀር ነሽ አይደል አንቺ ለሆቴሉ? ልጆቹን አይደለም አንቺ ራስሽ ቁጭ በይ ቢልሽ ነው አትይው። ስልኳን ቢልሽ ነው አትይው። ከቻልሽ አንቺ ታመቻችለታለሽ። ድጋሚ ትምህርት ቤት እንዳትመጪ፣ እንደዚህ አይነት ተማሪዎች ከኔ ጋር አታገኙ ብዬ መለስኳትና እንደዚህ አይነት አጋጣሚዎች አሉ። ስለዚህ ክብራቸውም እንዲጠበቅ አንተ የምትችለውን ስራ ነው ብለህ የመጣውን ሁሉ አትቀበልም። ለዛ ነው የመጣውን ሁሉ አለመቀበል ብቻ ሳይሆን እኔ 3 ወር ማላስተምረው 6 ወር ማላስተምረው በቂ ነው ብዬ ስለማላምን ነው። ብዙ ነገሮች ላይ ነው የምንሰራው። ራሱ ክላስ ውስጥ የምትሰሩ ነገር አለ፣ ስለ ኮንፊደንሳቸው የምትሰሩ ነገር አለ፣ ስነ ምግባራቸው ላይ የምትሰሩ ነገር አለ፣ የሚገጥማቸው ቻሌንጆች ላይ የምትሰሩ ነገር አለ። የትኛው ካስት ኤጀንት ነው በትክክል የሚሰራው? ለካስት ለስራ ለምናምን ተብሎ ከተደውሎላቸው ካፌ ይቀጠሩና ስልካቸውን ተቀምጠው ገንዘባቸውን ተዘርፈው ይሄዳሉ። በጣም ብዙ ማለት ነው። ለፊልም ስራ ምናምን ተብሎ ይቀጠሩና አንዳንድ ስርዓት በሌላቸው ፊልም ባለሙያዎች በጣም ብዙ ነገር የሚደርስባቸው በጣም ብዙ ሴቶች አሉ እኮ። እንደዛ ሲሆኑ ምን ይሆናሉ? ሙሉ ለሙሉ የአርት ስራውን ይጠሉታል። አቅም እያላቸው ከቤታቸው ተደብቀው ይቀራሉ። እና በጣም ከባድ ቻሌንጅ ነው ያለው። ስለዚህ በዚህ ሁኔታ ውስጥ እንግዲህ የራሱን የሞዴሊንግ ስኩል ራሱ ዞላ ሲባል ስነ ምግባሩም ሙያውም መልካም ስሙም አብሮ እንዲወጣ ነው የምትፈልገው? በትክክል እኔ ማለት ገንዘብን ሜክ ከማድረግ በላይ ብራንድን በመገንባት አምናለሁ። የኔ ተማሪዎች ለምሳሌ እኔ የመጀመሪያ ዓመት ተማሪዎች ያስመረኳቸው የኢትዮጵያ የልብ ሕሙማን ሕፃናት መርጃ ማዕከል የገቢ ማሰባሰቢያ ፕሮግራም ላይ ነው። ለምን እንደዛ አይነት በጎ ስራ መስራት ምን ያክል እንደሚያስከብር እንዲያውቁት። እዛ ጋር ተመርቀዋል በትልልቅ አርቲስቶች፣ እነሱም ደግሞ አደራ ወስደዋል። ነገ እንደዚህ አይነት ስራዎችን ሰውን ማገዝ መርዳት ምናምን ላይ እንዲሳተፉ ትልቅ አደራ ወስደዋል። እንደዚህ አይነት ነገሮች ላይ ነው አርአያ እንዲሆኑ የምፈልገው። በዛ ልክ ነው እንዲታነጹ የምፈልገው። የዛኔ ተማሪዎቻቸውን ሊያስመርቁ ከመጡ ወላጆች እኮ ከዛ በፊት ዞላን አግኝተውት የማያውቁ ፕሮግራሙን ሲያዩት አንዳንድ ቀን ልጆቻቸውን ቅሩ ሲሏቸው የነበሩ ልጆች እናቶች ዋው የዛን ቀን ፕሮግራም ላይ መምጣታቸው በጣም ተደስተው ሄደዋል። በዚህ ልክ ነው ለካ ስብዕናቸው፣ በዚህ ልክ ነው ስነ ስርዓታቸው ብለዋል። እና በዛ ልክ ነው መሆን ያለበት ብዬ አስባለሁ። እንደዛ ሲሆን ኢቭን ምኑ እንደሚያናድደኝ ልንገርሽ። አሁን በቅርቡ ኢትዮጵያን ወክላ ሄዳ ሀሴት ደረጃ የምትባል ልጅ አሸንፋ መታለች አይደለ? ሶሻል ሚዲያውን አይተሽዋል?
አንዳንዱ ስለ እድሜዋ ይፈርጃታል፣ አንዳንዱ ስለ ቁንጅናዋ ይፈርጃታል። ከዚህ የተሻለ ቆንጆ የለም ወይ? እኛ ቅድም ሞዴሊንግ ላይ ስመጣ ውበት ማለት ምን ማለት ነው ብለ ያለው አይደል? እሷ ሀገሯ እንዴት ነው የገለጸቻት? ያወራችውን ንግግሩን ሰምተውታል ወይ? ሰዎች ልጅ ማለት የነበረባቸው ምንድን ነበረ? ጀግና ጎበዝ ብለው ነው መዘመር የነበረባቸው አይደል? ቢኮዝ ሀገርን የሚያክል ነገር ነው ወክላ ሄደች። ግን ብዙዎችም አድናቆታቸውን ሰጥተዋል። አይ ነው። አዎ፣ ግን ደግሞ ብዙዎችም ኔጌቲቭ ነገር እያወሩ ነው አይደል? ሰው እኛ ጋር መልመድ ያለብን ትሬንድ የትኛው ነው? ጥሩን ነገር ነው። አሁን እቺ ልጅ ከዳር እስከ ዳር ነው አይደል መጮህ ያለበት። ልክ እንደሷ ለመሆን ነው መጣር ያለባቸው አይደል? ግን ደግሞ በዛው ልክ አይደለም። አንዳንዴ ኢቭን ቅድም እንዳልኩሽ ነው ሶሻል ሚዲያ ላይ ቪዲዮ እንዲታይላቸው ስለሷ ኔጌቲቭ ነገር የሚያወሩ ልጆች ነበሩ። ትስቂያለሽ፣ በእውነት ይሄ እኮ ሀገር ነው ትያለሽ። የኛን አማርኛ ቋንቋችን እዛ ኮምፒቲሽን ውስጥ ያሉት ሀገሮች ሰምተውት ቢሆን ኖሮ ለሀገራቸው ልጆች እንደዚህ ናቸው እንዴ ነው የሚሉትና ይሄ ያለ መረዳት እንግዲህ አብዛኛው እንደሱ አይነት ነገሮች አሉና እሱን ነገር ሞር በደንብ ቆም ብለን እያየን ለትውልዱ የሚጠቅም ነገር ብናበስር በጣም ትልቅ መልእክት ነው። በጣም ነው የማመሰግነው። እንግዲህ ዞላ መግቢያችን ላይ የቬሮኒካን እናናይን አነሳን። ከዛ በኋላ ሌሎች ስራዎችንም የሰራሃቸው አሉ አይደል? በራስህ በግል ምንድን ነው አሁን ስራዎች ይመጡልሻል፣ ግን ምንድነው ስታልፊ የምታያቸው ቻሌንጆች ምናምን አሉ አይደለ? ለምሳሌ እኔ አሁን የ2016 ቶፕ ሞዴል ሳሸንፍ ብዙ ቻሌንጆችን አልፌ ነው። ብዙ አይነት ስራዎች ነበሩ ምናምን ኢትዮጵያ ኔክስት ቶፕ ሞዴል ማለት ነው። እዛ ላይ የምትማሪያቸው ነገሮች አሉ። ከዛ ይመጣሉ ክሊፖች። ሰው ለራሱ ዋጋ ማስቀመጥ አለበት ብዬ አስባለሁ። የኔ ዋጋ ምንድን ነው ማለት አለበት ብዬ አስባለሁ። 4 ክሊፖችን መልሻለሁ። ለምንድን ነው የምትመልሰው ምናምን እንዴ ምን ማለት ነው? ሞዴል ሞልቷል እኮ ያለችኝ ድምፃዊት አለች። እንዴ ስራሽ እኔን ካልገለጸኝ ለምንድን ነው አንቺ ላይ የምሰራው? እንዴ ለምንድን ነው ማለት ጥሩ የሆነ ነገር ላይ ነው አይደል ሁሉም ሰው መግባት የሚፈልገው። ጥሩ ነገር ይዘሽ የምትገቢው ጥሩ የሆነ ነገር ላይ ነው። ሶሪ እዚህ ሙዚቃ ላይ አልሰራም ስለ አንቺ እንደ ጥጋበኛ ትታያለሽ። ግን አይደለም። ቆንጆ ስራ ከመጣ ገባለሁ፣ ቆንጆ ስራ ካልመጣ ደግሞ አልገባም። ልክ እንደ ፊልም ስራ ማለት ነው። ለዛ እኮ ነው የምልሽ እኛ ሀገር ላይ ሞዴሊንግ የሚሰጠው አመለካከትና ውጭ ላይ የሚሰጠው አመለካከት ይለያያል። በውጮች ዘንድ በጣም የተከበረ ትልቅ ገንዘብ ሜክ የሚደረግበት ሙያ ነው። እኔ ደግሞ 70-80 ሞዴል ሊኖር ይችላል። ይህን ሙዚቃ ስራ ሲባል ሊሰራ የሚችል ለምን ከኔ ጋር የተማረ ሞዴል ሊኖር ይችላል። እኔ ግን የራሴ ፓኬጅ አለኝ፣ የራሴ ጥያቄዎች አሉኝ፣ የራሴ መስፈርቶች አሉኝ። እነሱን ነገር ማየት ፈልጋለሁና በነዛ ምክንያቶች 1 3 4ቱን ሰርቼ 1 4ቱን ደግሞ መልሻለሁ። ከነዛ ውስጥ አንዱና በጣም ብዙ ተመልካች ያለው ያው ቬሮኒካ እጅግ ተወዳጅ ነች፣ ለስራዋም ታታሪ ነች፣ ጎበዝ ነች። እሷ ጋር መስራት ደስ ይላል። ለምን መሰለሽ እሷ ጋር መስራት ደስ የሚለው ሙያውን ስለምትወደው ለሰዎች የምትሰጠው ክብር ለሙያተኛውም በደንብ ለሙያተኛውም ማለት እንደዚህ በፒስታል ተጠቅሎ ምናምን እየመጣ የሆነ እርጥብ እየበላሽ ምናምን የሚሰራ ክሊፕ እንዳለ ታውቂያለሽ አይደለ? በእውነት የመረኝ ነው ማለት ቬሮኒካ ጋር ስንሰራው ማለት ነው። ክትፎ መብላት ከፈለግን ክትፎ፣ ጥብስ መብላት ከፈለግን ጥብስ፣ ቁርጥ መብላት ከፈለግን በይው በቃ ማለት አስወድዳችሁባታል። ወጪው በጣም ኮምፎርታብል ሆነን ፕላስ ደግሞ ክብር ሰታሽ በቃ ማለት ያንቺን የሆነ ኮምፎርት ካልሆንሽ እንኳን ምናምን እንደዚህ እና እሷ አስተዳደጋ ነው ያለው። ወላስናይ በጣም ደስ ይላል። ስላገኘንህም ደስ ብሎናል። እንግዲህ ብዙ ነገሮችን በተለይ በሞዴሊንግ እና በአርት አካዳሚው ዙሪያ ምክንያቱም ብዙ ፍላጎት ያላቸው ወጣቶች ታዳጊዎች አሉና ግን ደግሞ ሙያና ስነ ምግባር አንድ ላይ መሆን ሳይችሉ ቀርተው ብዙ ተገቢ ያልሆኑ ነገሮችንም የማየት እድሉ ሊኖር ይችላል። እንዲህ ግን ኃላፊነት ወስዶ በአካዳሚ ደረጃ ስነ ምግባርንም ጨምሮ ይሄ ብሎ ማስተማር በራሱ እጅግ በጣም ትልቅ ነገር ነውና
ብዙ ፍላጎት ያላቸው ልጆችም ወደ እናንተ ይመጣሉ ብዬ አስባለሁ። እንደው የዞላ ሞዴሊንግ እና አርት አካዳሚን መቀላቀል ማግኘት የሚፈልጉ ካሉ እስቲ በነፃ ማስታወቂያ ስራ እድል ልስጥ። እሺ ሰው ምንድነው የመጀመሪያው ነገር ከኔ ጋር ሲመጡ ኢቭን ማለት ነው አሁንም ቢሆን ከኔ ጋር የማይመጡ ተማሪዎች አሉ በስነ ምግባር የታነጹ ወይም ደግሞ እኔ በምፈልገው መንገድ ሸፕ እንዳደርጋቸው የሚፈልጉ ፋሚሊዎች ካሉ ከ5 ዓመት ህፃን ጀምሮ ነው የሚቀበለው። እኔ ከ5 ዓመት ህፃን ልጅ ጀምሮ ነው የሚቀበለው። ሰው ሲመጡ ግን እኔ ጋር ምንድነው አሁን ለምሳሌ አንዳንድ ቤተሰብ ልጆቹ እንደፈለጉ ወጣ ብለው እንዲያድጉ የሚፈልግ ቤተሰብ አለ አይደል? እነሱ አይነት ነገሮችንም ኢቭን ያልቀበልም። ሰው የሚሆነው ምንድነው ኢትዮጵያዊ ከለር ይዘው በማንነታቸው ኮርተው አገራቸውን ባህላቸውን በደንብ አውቀው በስነ ምግባር የታነጹና በራሳቸው መተማመን እና ጠንካራ ሴት ጠንካራ ወንዱ ነው ለሀገር ኩራት መሆን የሚችሉ የሆነ ሰዓት ላይ ኢትዮጵያን ሀገራቸውን ከፍ ማድረግ የሚፈልጉ ልጆቻቸውን ማፍራት የሚፈልጉ ሰዎች አድራሻዬ መገናኛ ነው። ከደራርቱ ጎን ያለው ሲቲ ሞል 8ኛ ፍሎር ላይ ማለት ነው። እዛ ጋር ይመጡ ያገኙኛል። ከፈለጉ ደግሞ በ0942 82 55 84 ቢደውሉ እዛ ጋር ያገኙኛል። ከኔ ጋር ማስተማር ይችላሉ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስለመጣህ ይሄንን ከህይወት ልምድ ካሳለፍከው አሁን ያለህበትን ጨምረ ለተመልካቾቻችን ስላጋራህልን እጅግ አመሰግናለሁ። ቀረ ምትለው ማወቅ አለባቸው ምትለው ነገር ካለ? እሺ ቀረ ምለው ነገር የለም። እኔም እጅግ በጣም አድርጌ አመሰግናለሁ። ከዛ በተጨማሪ ግን አንድ ነገር ልጠቁማቸው። ቅድም እንዳልሽው የኢትዮጵያ የልብ ማህፀናት መርጃ ማዕከልን በየአመቱ ፕሮግራም አዘጋጃለሁ። ሰው ምናልባት ከአንድ ወር በኋላ ይሄ ቪዲዮ ከታየበት ከአንድ ወር በኋላ እንቅስቃሴዎችን ጀምራለሁ። ሞዴል ዞላ በሚለው ቲክቶክ አካውንቴ ቢከተሉኝ ወይም ቢያዩት የ3ኛ ዙር የልብ ማህፀናት መርጃ ማዕከልን የገቢ ማሰባሰቢያ ፕሮግራም አዘጋጃለሁ። እዛ ላይ ኮንትሪቢዩት ማድረግ የምትፈልጉ መደገፍ የምትፈልጉ ትኬት መግዛት የምትፈልጉ እንግዲህ ከ3 ዓመት ልጅ ከ10 ወር ህፃን ልጅ ጀምሮ በልብም እየተሰቃዩ ህይወታቸውን ለሚያጡ ህፃናቶች ነው የምናደርገው ያንን ፕሮግራም እና ተቋሙ ላይ ደግሞ ከ7500 በላይ ህፃናቶች ወረፋ እየጠበቁ ህይወታቸውን እያጡ ነው ያሉት። ተቋሙ በነፃ ነው የሚያክመው። እነዚህ ህፃናቶች ደግሞ የደና ገንዘብ ያላቸው ወይም አቅም ያላቸው ቤተሰብ ልጆች አይደሉም፣ በግሎቶ ማሳከም የሚችሉ አይደሉም እና ለማቴሪያል መግዣ ነው የሚያስፈልገው ብሩ። እዛ ፕሮግራም ላይ ለመሳተፍ ሞዴል ዞላ የሚለውን ቲክቶክ አካውንት እያያችሁ እዛ ላይ እንገናኝ ነው የምለው። እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። እንደ የልብ ህሙማን መርጃ ማዕከልን ስታነሳ ከአርቲስት መሰረት መብራቴ ጋር ተገናኝታችሁ ታውቃላችሁ? አዎ፣ ያንዳንዱ መድረኮችን ላይ ትኖራለች። የተቋሙ አምባሳደር አርቲስት መሰረት መብራቴ ነች። የመጀመሪያው ዙር ላይም አለች፣ ሰከንድ ራውንድ ላይም አለች፣ ወደፊትም ትኖራለች ማለት ነው። ይሳካላችሁ። አሜን። ሁሉ መልካም ይሁን ነው ብለው በጣም አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች እስካሁን ስታደምጡ የነበራችሁት ከሞዴል ዞላ ጋር ያደረኩትን ቆይታ ነበረ። በሞዴሊንግ ሙያ መማር የሚፈልጉ ታናናሾች ልጆች ካሏችሁ ደውሉለት፣ አግኙት ነው ብለው። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። አንተንም እግዚአብሔር ያክብርልኝ። አመሰግናለሁ። ቴንኪው። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ